ኪራ ሽማግሌዎቹን አዘጋጅቶ ጨርሶ ሊልክ ነው። ጽናትን ሊያስመጣት ነው፣ ሊያስገባት ነው። ወዴት ነው የሚያስገባት? ወደ ቤት። ሰምታችኋል ማለት ነው። ላላችሁ ነው ጥያቄ ለፈጠረባችሁ። ጽናትና ኪራ እኮ በፊትም እኮ አብረው ናቸው እኮ ምንም የቀራቸው ነገር የለም ብላችኋል። አዎ የቀራቸው ነገር የለም፣ አብረው ናቸው። ግን ደግሞ ሰርግ የሚባል ነገር አለ፣ በቃ ክብር የሚባል ነገር አለ። አባቷን በእሷ እንደተዋረደው ልክ በእሷም ደግሞ መከበር አለበት የጽናት አባት። ጽናትም ደግሞ አሁን ላይ አባቷን ለማስከበር አባቷ በህይወት እያለ የአባቷን ደስታ ሙሉ ሆኖ ማየት፣ ሀሳቡን ማሳካት፣ በቃ ልጁን መዳር፣ አለሙን ማሳየት ነው የምትፈልገው። በተለይ ደግሞ ወልዳም አያት ብታረገው ደስ ይላታል፣ አባቷ ማለት ነው። ሁሉም ነገር ይሳካላታል ብዬ አስባለሁኝ። እነበዛብህም ጥያቄ አላቆሙም፣ እነሱም ደግሞ እንግዲህ ክርክራቸውን አላቆሙም። እስካሁን ላይ እንግዲህ በብርቄ ሁኔታ ነገሮች በጣም ተደበላልቀዋል። እኔ ደግሞ የምጨነቀው ለብርቄ ሳይሆን ለጽናት ሰርግ ነው ማለት ነው። ጽናትና ኪራ የሚጋቡበትን ሰዓትና ጊዜ ነው እየጠበቅኩ ያለሁት እና እነሱ ደግሞ እንግዲህ እንደምታዩት ብርቄን ፍለጋ ላይ ነው እንትን እያሉ ያሉት። ሰኒም እንደታገተች ነው። ራኬብም ደግሞ እንግዲህ ይሄንን አስጨናቂ የሆነ ልጅ ከግር እስከ ራሱ ነበረ በደንብ ያየችው። እነሱ ቤት እነ ራኬብ ቤት ወይንም እነ ሰኒ ቤት ምን ሊሰራ ነው የሄደው? ምን ሊሰራ ነው እዛ ሰፈር ለሰፈር የሚዞረው? አሁንም ሰኒን ይዟታል። እህቲቱንም ሊያግታት ፈልጎ ነው ወይንስ ምንድነው የፈለገው ነገር? የእውነት የስዊት ሀሳብ አልገባኝም። በነገራችን ላይ ሁለቱንም እህት አማቾቹንም አንድ ቤት ሊያግታቸው ነው የፈለገው ወይንስ ሀሳቡ ምንድነው? እሷ ምን ልሰራ ነው የመጣው ብላ ነበር ከግር እስከ ራሱ ያየችው ማለት ነው። ቄን የደበቋት ይመስል እሳቸውን ነው እየጠየቀ እያፋጠጠ ያለው። ብዙ ሰዎችን በሲስተም ለማውጣጣት እየሞከረ ነው። የጽናት አብሮ አደግና ጽናት ቁጭ ብለው ወይንም እያወሩ ባሉበት ሰዓት ላይ ብርቄ የሚል ነገር ሰምቻለሁኝ። ምንድን ነው ስታወሩ የነበረው ብሎ ነበር የጠየቃቸውና እሷም ደግሞ ብርቄ አንተ ብቻ ናት እንዲ ያለችው ስንት ብርቄ አለ ብላ ነበር የመለሰችለት። እንደውም በቃ ውጭ ላይ ወተን እንደዚህ አይነት ነገር ማውራት የለብንም፣ ቤት ሆነን ማውራት የለብንም ብለው ተነጋግረው ተለያይተዋል ማለት ነው ጽናትና ጓደኛዋ። በነገራችን ላይ ያለው ነገር እጅግ በጣም ከባድ ነው። አሁን ላይ ብርቄ ከነ ኪራ ጋራ ወደ ከተማ እንደገባች በዛብህ ከሰማ ጽናትንና አባትየውን በጣም ነው የሚያሰቃያቸው። እርግጠኛ ነኝ ጽናትን አግቷት ወይ የሆነ ነገር አድርጎ ወይ የጽናትን አባት አግቶ ልጅ ሚስቴን ካላመጣችሁ አታገኛቸውም እያለ እንግዲህ ሊያስፈራራቸው ይችላል። እውነት ለመናገር ትንሽ ነገሮች በጣም ከባድ እየሆኑ ነው ማለት ነው። የናሆማም እናት አለምዬ እንግዲህ ጽዮን ስለታሰረች እኔም ብላ እዚህ መታ በኔ ምክንያት እንደዚህ ሆናለች ያለኛ ማን አላት እያለች በጣም እየተጨናነቀች ነው። እስዊትና ጓደኛው በሰኒ ምክንያት ተጣልተው ነበረ፣ መልሰው ታርቀዋል። ምክንያቱም እሱ ከቤት ከታሰረችበት ሊለቃት መስሎት ነበር እስዊት የተናደደው። እሷ ግን ሻወር ልውሰድ ልታጠብ ወይንም ልጸዳዳ ብላ ነበረ ልቀቀኝ ያለችው እንጂ እሱም ደግሞ ልከፈቷት ተነሽ እያላት ባለበት ሰዓት ላይ ነበር እስዊት የመጣው። እስዊት የተረዳው በሌላ መልኩ ነው እንጂ እሱ ግን ሊለቃት አልነበረም። ግን በሱ የተነሳ ጓደኛው ጋር ተጣልቶ ነበር። አሁን ላይ ግን ፒስ ሆነዋል፣ ታርቀዋል። እና እንግዲህ ጨበርዬና ብርቄ የለጠፉትን ወረቀት ኪራ አይቶ ሲጠይቃት እንግዲህ ምንም ነገር እንትን አላችሁም ሰኞ ነው ሲላት ምንድን ነበር ነው ያለችው? የሆነች በቃ አኞ ነሽ ነበር ያለው። አንቺ ራስሽ አኞ እና ምን ለማድረግ ፈልጋችሁ ነው ያለው። በቃ ለምን የንግድ ቦታ ልታረጉት ነው እንዴ ቤቱን ነበር ያለውና ኪራ ከሄደ በኋላ እንዳለ ሰዎቹ አይምሯቸው ተነክቷል ማለት ነው። ኪራ ከክፍለ ሀገር ሲመለስ ነው በቃ ሁሉም ሰው የሆነ በቃ እንደተዛባበት ራሱ ያወቀው ማለት ነውና ሁሉም ሰው ተደበላልቆበታል። እንግዲህ ጽናትና ኪራ ነገሮቹ በሰላም አልቀው የብርቄም ነገር ሁሉ ነገር ተስተካክሎ በሰላም ቀለበቱም ታስሮ እንግዲህ ወደ ቤታቸው ይመለሳሉ ብዬ አስባለሁኝ። ኪራም ከዚህ በኋላ ጽናትን ካገባኋትና ይዣ ከመጣው በኋላ ከሚስቴ ጋር ብቻ ነው የተረጋጋ ህይወት መኖር የምፈልገው፣ ማንንም ሰው ቤት ውስጥ አልፈልግም ብሏል። ይሄ እውነተኛና ትክክለኛ ውሳኔ ነው ማለት ነው። ለምን ሰው ቤት ውስጥ ካለ ምንም ነገር ቢሆን ሰላም አይፈጠርም ማለት ነውና ስለዚህ ትክክል ነው። ይሄ ውሳኔውን አደንቃለሁ ወይንም ደግሞ ውሳኔውን እደግፈዋለሁ የኪራ ማለት ነው። ትክክል ነው።